እማዬ ቶሎ በይ ሰዓት የለም። እሺ እንዴ እማዬ ያባዬ ነው አይደል? የት አለ? አይንሽ ነው በለኝ እኔ ልጅ። ይቅርታ እማዬ ማሳየት አልነበረብኝም። ልጄ ምን አጉድዬበት ነው? ደውልና ስጠኝ፣ የት እንዳለ ልጠይቀው። አሎ የት ነህ? ለበዓል በግ እየገዛው ነው። እማዬ ምንድን ነው? ሁሉም ነገር ቤት ይደርሳል። ቤት ታወሪዋለሽ። እማዬ በእናትሽ አታልቅሽ። ምን ሆነ ነው? ምን አድርጌህ ነው የኔ ጌታ? ምን አጎደልኩብህ? የኔ እናት ኧረ ምንም አላጎደልሽብኝም። አረጀሁብህ አይደል? አንቺማ ገና ነሽ፣ እኔ ነኝ እንጂ አረጀሁብሽ። አባዬ በቃ እማዬን አስቀምጠ ለምን ከሌላ ሴት ጋር? ማን? እኔ አባት? አባዬ አቷሽን በአይናችን አይተናል። ማየት ከፈለክ ደግሞ ፎቶ አንስቻለሁ። የማየት አቅሙ አለ። ይኸው የምታወራው ጠፋህ አይደል? እኔማ ለልጄ ብዬ ነው ይህንን ያደረኩት። በእኔ አታሳብ። ይኸውልህ ባገኘሽው ሽጭልኝ። ልጄን ደግሞ ሥራ ማስጀመር እፈልጋለሁ። ደግሞ ለዓመት በዓል በኪሴ 5 ሳንቲም የለኝም። ግድ የለውም ጋሼ፣ መኪናውን አይሽጡት። መኪናው ሳይሸጥ ልጆ በሁለት መንገድ ገቢ ማግኘት ይችላል። እንዴት? መኪናውን ያንጎ ያስመዝግቡትና አንዱን ገቢ ከመንገደኛ አንዱን ገቢ ደግሞ ከያንጎ ቦነስ ማግኘት ይችላል። በቀን እስከ 20 ትሪፕ ሲሰራ እስከ 6700 ብር ገቢ ማድረግ ይችላል። እንዴት ላስመዝግበው? በጣም ቀላል ነው። እጆት ላይ ባለው ስልክ ያንጎ ፕሮ መተግበሪያን በማውረድ መንጃ ፈቃዱን በመያዝ መመዝገብ ይችላሉ። መልካም አዲስ ዓመት ከያንጎ ጋር